ሰላም ቤተሰቦቻችን ቅዳሜኛ እንዳማረበት ተጀምሯል። ከኛ ጋር ሆናችሁ ምንም የማታጡበት ሁሉም ነገር የሚነካካበት ምንዝናናበት ቆንጆ ቅዳሜ እናሳልፋለን። በጣም ትጂ እኔ እንደውም ጆቢን ስንገባ አረጎራ ይላል ብዬ እየጠበቅኩ ነበር። ቆይ ከቆራሊዮ በኋላ ነው ልበለው መጀመሪያ ልግባ ግባው ቆራሊዮን ይዤ ወዴት ነው የምዘምተው? ወደ አድዋ ገበዮ ቢሞት ተተከባልቻ መድፋ ገላባጭ ብቻ ለብቻ ልቅቅኝ ልወጣ ነው እንዲህ ያለን የምናስቀጥለው የጀግንነት ስሜት የኩራት ስሜት የወኔ ስሜት ያለን ትውልዶች ነን። 130ኛው የአድዋ ድል መታሰቢያ የኩራት የማንነታችን መገለጫ የሆነ በዓላችን ከነገ በስቲያ ይከበራል። እንኳን አደረሳችሁ ኢትዮጵያውያን በሙሉ። አድዋ ዋዜማ ላይ ነው የምንገኘው። አድዋን የሚሉ ድልድል የሚሸቱ ፕሮግራሞችን ነው ይዘን የመጣ ነው። ከቅዳሜኛ ጋር ከቆዩ ምንም ማያጡም ድልድል የሚሉ የሚሸቱ ዘራፍ ይሁን በወኔ ነው ቁጭ ብለው የሚያዩን በወኔ ጀምረን በወኔ የምንጨርስባቸው ፕሮግራሞች አሉን። አብራችሁን ቆዩ። አድዋን የሚሸት ፕሮግራሞች አሉን ብለን ካነሳን ዘንዳ አማርኛ ሁሉ ወደ አድዋ እየሄደ ነው። በቃ ከ130 ዓመት በፊት ጄሪ ታይም ትራቭል አድርጌ ነው። አንድ በጣም ትልቅ ታሪክ ተሰርቷል ባሳለፍነው ሳምንት ማለት ነው። ታላቁ የፊልም ባለሙያ ፕሮፌሰር ኃይሌ ገሪማ በ74ኛው የበርሊን ፊልም ፌስቲቫል ላይ የክብር ተሸላሚ ሆኗል። ይህም እንግዲህ ኃይሌ ገሪማ ፕሮፌሰር እንደምናውቀው በጣም ብዙ በኮሜርሻል የፊልም ኢንዱስትሪ ውስጥ የማይነኩ ወይም የማይዳሰሱ አይነት የፊልም አይነቶችን በመስራት ነው የሚታወቀው። ከዚህ በፊትም እንደ አድዋ፣ ጤዛ፣ ሳንኮፋ እንደዚህ አይነት የዶክመንታሪ ፊልሞችን በመስራት ይታወቃል። በ74ኛው የበርሊን ፊልም ፌስቲቫል ላይ አንድ ዶክመንታሪ 30 ዓመት የፈጀ ዶክመንታሪውን እዛው ፌስቲቫሉ ላይ አሳይቷል ማለት ነው። ዓለም አቀፍ የሆነ ማን የፊልም ሰው አላችሁ ቢባል በኩራት በጠራው ሰው ቢኖር ፕሮፌሰር ኃይሌ ገሪማ። የስንት ደቂቃ ነው? 10 ሰዓት ጆቢ ጭራሽ ሰዓት ነው። ዶክመንታሪው 10 ሰዓት ነው፣ ግን በ5 ክፍሎች የተከፋፈለ ነው። ብላክ ላየን ሮማንስ ወልፍ ወይም ጥቁር አንበሳ የሮማናውያን ተኩላ የተሰኘ ዶክመንታሪ ነው። 10 ሰዓት ያህል ርዝመት ያለው ስሙ ራሱ ሲመስለኝ ይሄን ፉቴጅ ለማሰባሰብ ብዙ ጊዜ እንደፈጀበት ሰምቻለሁ። ኦልሞስት 30 ዓመት የፈጀ ዶክመንታሪ ነው። በዚህ 30 ዓመት የፈጀ ዶክመንታሪዎች ላይ ደግሞ እስከዛሬ ሌሎች ቦታዎች ያልታዩ የአድዋ ፉቴጆች የታዩበት ነው። በሁለተኛው የጣሊያን ጦርነት የኢትዮጵያውያንን አይበገሪነት እንዲሁም ደግሞ በእንቢተኝነት ውስጥ ያሳለፉትን ስቃይ የሚዳስስ ዶክመንታሪ ነው። ከአድዋ ጋር ተያይዞም በደንብ ሰዎች እየተነጋገሩበት የሚገኝ ዶክመንታሪ ነው። ፕሮፌሰር እንኳን ደስ አሉት። እኛም ዶክመንታሪውን ለማየት ኤክሳይትድ ነን በጣም። በቅዳሜኛ ቆይታችን ቆራሌው ላይ እንገኛለን። የትም የተወሩት ጉዳዮች እዚህ ጠረጴዛ ላይ በቅዳሜኛ በደንብ ይወራሉ። ወደ ቻይና የሚወስደን ጉዳይ ነው። ቻይና ላይ ምን አለ ካላችሁ ሰሞኑን አልሰማችሁም? የቻይና አዲስ ዓመት ነው። የተለያየ ዓለም ክፍል ላይ ያሉ ቻይናውያን ወደ ሀገር ቤት የሚገቡበት ጊዜም ነው። ቢዚ ናት ቻይና ብዙም ህዝብ ስለሆኑ ይሄን በዓላቸውን ልዩ ትኩረት ያደርጉበታል። እስከ ማርች 3 ድረስ በአውሮፓውያኑ አቆጣጠር ይዘልቃል የአዲስ ዓመት ፌስቲቫላቸውና በዚህ ፌስቲቫል አንዱ ዓለምን በጣም ያስደነገጡትና ጉድ ያስባሉበት ነገር ቴክኖሎጂያቸው ነው። ዓለምን በቴክኖሎጂ ያስደመሙበት ትርኢትን ለመላው ዓለም አሳይተዋል። ትናንሽ ልጆች ገና ታዳጊ ልጆች የ9-10 ዓመት ልጆች የማርሻል አርት ትርኢትን አሳይተዋል። ራሱ የሰው ልጅ የማርሻል አርት ትርኢት ቻይና ውስጥ ሲሆን አፍ የሚያስከፍት ነው አይደለም፣ ሮቦት ተጨምሮበት ከሮቦቶቹ ጋር ነው ይሄ ዋን ቱ ዋን የሚባል ወይም አንድ ለአንድ የሚባለው ትርኢት ያደረጉትና ከዚህ ቀደም እነ ጃፓን ሞክረውታል፣ እነ ኮሪያ ሞክረውታል፣ እነ ቻይና ራሷ ሞክረዋለች። ሌላው የአውሮፓ ክፍል ውስጥም ተሞክሯል። ፐርፌክሽን ወይም ደግሞ ፍጹማዊነት የተባለ ትዕይንት ከሮቦቶቹ ጋር አድርገው የሮቦት ቴክኖሎጂ እንዲደርሷል። ከሰው ጋር በምንድነው ልዩነቱ ታዲያ? ያስባለ ትርኢት ነው ያስተማሩት ነው። እና በአንድ በሌላ መንገድ ደግሞ የተደነቀው ምንድነው ማርሻል አርት ባህላዊ ትዕይንታቸው ነው፣ እሱን ከቴክኖሎጂያቸው ጋር። ስለዚህ ባህልና ቴክኖሎጂን ማጣመር የቻለ ማህበረሰብን የገነባች ያስቀጠለች ሀገር ማናት ካልን ቻይና ናት የሚለው በይፋ ለአዲስ ዓመት ትርኢት ለመላው ዓለም ቻይና ጆቢ እዛው ቻይና እንቆይ። ቻይና ቆይተን ሌላው ደግሞ አስገራሚው ነገር ቴክኖሎጂ ያው ሰዎችን እያጋለጠም ጭምር ብዙ ነገር እንዲወራ ምክንያት እየሆነ ነው። ኢፔመንት አላቸው ወይም በኤሌክትሮኒክ መንገድ ክፍያ መፈጸምኛም ሀገር እንደዛ ይሆን አይደል? ሰውየው መማገጡ በኢፔመንት አማካኝነት
ይፋ ሆነበት ነው መረጋገጥ ነው። ሪሲቱን አይታው ነው ሚስቱ ወይስ እንዴ ነው? ምንድነው የሆነው? መማገጥ የሚለው ቃል ያስጠላል። የማገጥበት ደረሰኝ ነው ግን ያው ቺት አድርጎ የሚለው ያስኬዳል። ሚስት አለው ባለ ትዳር ነው እና ቅምጥ ካደረጋት ሴት ጋር ባለው ግንኙነት ውስጥ ምንም ነገር አይታወቅብኝም ብሎ ነው ወደ ፋርማሲ ሄደ። የፖስት ፒል ወይም ደግሞ እርግዝና እንዳይፈጠር የሚያደርገውን ፋርማሲ ውስጥ ሄደን የምንገዛውን የእርግዝና መከላከያ መድኃኒት ገዝቶ ወጣ፣ ከፍሏል። ግን ምንድነው ገንዘቡ አልተላለፈለትም ለፋርማሲው። ስለዚህ ባለው አድራሻ ደወለ ፋርማሲው ማለት ነው። ሲደውል ማናት ያነሳችሁ? ሚስትዬ ዋናዋ ሚስት ያዝበለው ፖስት ቢል ተገዝቶ ነበር ግን ክፍያው አልገባልንም፣ ቼክ ታደርጊልናለሽ የሚል ጥያቄ ነበር የመጣው። የምን ፖስት ቢል ማን የሚባል ሰው ገዝቶ ስትል ስሙን ተናገሩ። ስለዚህ መማገጡና ከሌላ ሴት ጋር ግንኙነት እንዳለው ይፋ ሆነ። በኋላ ግን ይሄ ካፈርኩ አይመልሰኝ አይነት ነገር ነው እሱ። ግላዊ ነገሬን አሳልፎብኛል ፋርማሲው አይኑን በጨዋሽ አሽቶ ብሎ ክስ መስርቷል። የሚያዋጣው አይመስልም ግን ክሱ ተከፍቷል የሚል ነው እስካሁን ያየሁት መረጃ። ፋርማሲውን ከሰሰው ፋርማሲው ነው ግን ኢፔመንቱን ለጋራ ነው ባልና ሚስት የሚጠቀሙበት። ኦኬ ስለዚህ እዛ ጋር ክፍያ ሲፈጸም አንዳንድ ጉዳዮች ቢኖሩ ሚስት ወይም ባል የማወቅ እድል አለው። ሲስተሙ አጋለጠው ማለት ነው ባጭሩ። አይገርም? ሲስተሙን ወድጃለሁ። የሚስትየው የዋህነትን ያሳይ። እንግዲህ ቤቷ ድረስ መጣ ሀቁ። አይ ኖ አንዳንድ ሀቆች ሲጋለጡ እንደዚህ ነው። ቴክኖሎጂያቸውን በትክክለኛው መንገድ ሲጠቀሙ ነው ወድጃለሁ። እንዲህ ያጋለጣል። እኔ ደግሞ ወዴት እንደምወስዳችሁ ገመቱ። ወዴት ወስደናለች? ቻይና ሄደናል፣ ጀርመን ሄደናል። ወዳለው ብሎኛል በረራ። ዛሬ ሀገር ውስጥ ሳይሆን እዚሁ ባለንበት የተለያዩ ፍሌቨሮች ወዳሉበት ነው ወስዳችሁ። የት ምግብ ቤት ነው አይደል? ፍሌቨር ጁስ ቤት ነው። ከሰሞኑ በሜሪላንድ ዩኒቨርሲቲ ተማሪዎች አንድ ጥናት ተደርጎ ነበር። ያ ጥናት ምንድነው? ስማርት የሆነ ፓንትን የሰሩልን። ስማርት ፓንት ምን ይሆን ብለው ነው ዜናዎች። እና ይሄ የስማርት ፓንት ምንድነው የሚያደርገው? በሆዳችን የሚለቀቀውን ጋዝ ኮንትሮል ያደርጋል፣ እሱን ይመዘግባል። እና ይሄንን 60 ሰዎች ላይ ነው ተግባራዊ ያደረጉትና ሰርቷል። አንድ ሰው በአማካይ 32 ጊዜ ጋዝ እንደሚለቀው ወይም ደግሞ እንደሚፈሳ ያው አረጋግጦልናል ጥናቱ ማለት ነው። 32 ጊዜ በአማካይ ማለት ነው። እየቆጠራችሁ በአማካኝ ማለት እኮ ኢትስ አቨሬጅ ከዛም በላይ ሊሆን ይችላል። ወደ 60 ምናምን ላይሆን ይችላል የሚል ነው። ግን ይሄ ቦል ሙቭመንት የሚሉት የጤና ሙያተኞች ወይም የሆድ ውስጥ እንቅስቃሴ አንዱ የሚለካው በመናስወጣው ወይም በመንለቀው አየር ወይም ፈስ አማካኝነት። ግን ለምንድን ነው የሚመዘገበው? እኮ የሆድ ዕቃ እንቅስቃሴያችን ውስጥ ወይም ደግሞ የሆድ ዕቃ ጤናችን ላይ አመላካች የሆኑ ነገሮች ይኖራሉ በሚል ነው። ግን በጣም አስገራሚ ነገር ነው። ከዚህ ጋር በተያያዘ አንድ ሰው ለ3 ዓመት ያህል አንድ ቦታ እንደሚያሳልፍ ታውቃላችሁ? የት? አንድ ሚስጥራዊ ቦታ አለ። የት ነው ሚስጥራዊ ቦታ? ከራሱ ጋር ቤታችን አይምሮ ውስጥ አልጋ አንድ ቦታ አለ፣ ወሳኝ ቦታ። የት ነው? እንዲሆነ ዙፋን ነው ተቀምጣችሁ። በጣም ያማረ ዙፋን ነው። መጸዳጃ ቤት። ምክንያቱም ፈስ ብሎ አንደርድሮ እና የሚገርማችሁ አንድ ሰው መጸዳጃ ቤት ሲገባ ለ20 ደቂቃ ያክል ነው የሚቀመጠው። ያ ነው ተደምሮ በአማካይ ለ3 ዓመት ያህል ነው እዛ ዙፋን ላይ የምንቀመጠው ማለት ነው። በእድሜ ልካችን ማለት ነው። በአጠቃላይ እድሜያችን 3 ዓመት መጸዳጃ ቤት ያልፋል እንደማለት ነው። አንሶብኛል ግን ምክንያቱም እኔ አንድ ወዳጄ እያሳቀኝ ነበር። ምን እያለ አሁን የሚሰሩ መጸዳጃ ቤቶችን አይተሻቸዋል? ይመቻሉ። ውስጥ ቁጭ ብለሽ ብትበይባቸው ማለት እንደ መዝናናት ደግሞ ሬስትሩምም እያሏቸው ነው እኮ ማረፊያ ቦታዎች እያሏቸው። እሱ ውስጥ ስማርት ስልክ ሲጨመር እሱ ላይ ዋይፋይ ሲጨመር ይረሱታል። ለምን እንደገቡ ላይ የሚረሱትና 90 ደቂቃ ራሱ ኳስ አይተው የሚወጡ ወንዶች ሳይኖሩ አይቀርም አይደል? ይታማሉ ወንዶች ደግሞ መጸዳጃ ቤት በመቆየት። ግን ደግሞ ከዚሁ ጋር የይዘን መርሳት የሌለብን ረጅም ሰዓት መጸዳጃ ቤት ውስጥ መቀመጥ ለጤናም ጠንቅ ነው። ሂሞሮይድ ወይም ደግሞ ኪንታሮት የሚባል በሽታንም ያስከትላል። ስለዚህ ለጤናቸውም ቢጠነቀቁ ችግር የለውም። ከሚስታቸው መሸሹ ጊዜያዊ ሊሆን ይችላል፣ ግን የጤና መዘዝ አትሽሹ ነው ስለሚያመጣ እዳ ነው ለሚስትያ። ግን አስገራሚ ነው። አንዳንድ የእድሜያችን ጊዜያቶች የት ነው የሚያልቁት የሚለውን ማወቅ። ስለ ጤናችን በአንድም በሌላ መንገድ የሚወጡ መረጃዎችን እያየን ነው። ዛሬ ፌብሩዋሪ 28 ነው፣ ቅዳሜ። በዓለም አቀፍ ቀን አቆጣጠር ደረጃ ደግሞ ዓለም አቀፍ
ብዙም የማንሰማቸው በሽታዎች ቀን በሚል ግንዛቤ ይሰጣሉ የሕክምና ባለሙያዎች። ሬር ዲዚዝ ዴይ ይሉታል ዛሬ። ታዲያ ብዙም ካልሰማናቸው ለምን እናወራዋለን ልንል እንችላለን። ዓለማችን ላይ እስከ 600 ሚሊዮን እና ከዛ በላይ የሆኑ ህዝቦች ሌሎች ሰዎች ላይ የማይደጋገሙ ህመሞች እያሰቃዩቸው ይኖራሉ ነው። አንዳንድ የህመም አይነቶች ሕክምናቸው ምንድን ነው? እንዴት ነው የምንንከባከባቸው የታመሙትን ሰዎች? ከዚህ ቀደም ስለዚህ ህመም ሰምተን እናውቃለን ብለን ያወራንባቸው ጉዳዮች የሉም። በተለይ ሶሻል ሚዲያ ከመጣ በኋላ ይሄ ህመም አጋጥሟቸው ያውቃሉ ሰምቼው አላውቅም የሚሉ ጥያቄዎች ይነሳሉና ዋናው ዓላማ ግንዛቤ መስጠትና በእነኚህ ያልተለመዱ ህመሞች የሚጠቁ የሚቸገሩ ሰዎች ካሉ እንዴት ነው የምንንከባከባቸው የሚለው የበለጠ ስነ ልቦናዊ ጉዳዮች ላይ ድጋፍ መስጠት የምንችል እንድንሆን ለማድረግ ነው። ምክንያቱም ሰዎች ለምሳሌ ጨጓራዬን አሞኛል ብላችሁ እኔም ጨጓራዬን አሞኛል ወይም ጨጓራ የታመመ ሰው አውቃለሁ የሚል መፍትሄ ትሰጡኛላችሁ አይደል? ተነግሮ ማያቅ ህመም ብነግራችሁ ምን ሊሆን ይችላል? ሰው ግንዛቤ የሌለው ልክ ነው። ብዙ በሽታዎች አሉ በተለይ ከሳይኮሎጂካል ፕሮብለም ጋር የተያያዙ ሰዎች የማያውቋቸው ወይ እንደ ቅንጦት የሚታዩ በሽታዎች እንደዛ ሊሆን ይችላል። እና ከዚህ ቀደም አንድ ሚዲያ ላይ የሰማነው ነገር ሰውየው ያሰበውን ነገር ያወጣል፣ ይናገራል፣ ሊሳደብ ይችላል። አይምሮ ሪፋይን ሳያደርግ ወይም ሳያጠራው ለሰዎች ሊያጋራ ይችላል በአንደበቱ። ይሄ አንድ ህመም ሊሆን ይችላል። ብዙ ሰዎች ግን አይጠቁበትም። ያስደነግጣል። ግን ልክ እንደዚህ የተለያዩ አይነት ህመሞች አሉ። ለማንኛውም ሬር ዲዚዝ የሚባሉት ወይም ያልተለመዱት ያልሰማናቸው በሽታዎች የትኞቹ ናቸው? ሰርች አድርጋችሁ በዛውም ግንዛቤያችሁን ጨምሩ። እስኪ ደግሞ በሌላ ጣብዬ ልዘፍን ነበረ ግን ወደኛ ዘመን ቴክኖሎጂ ይሰዳችሁ። እስኪ አንድ ጥናት ያያየው ነበር ወደ ስቱዲዮ ከመግባታችን በፊት። በእርግጥ ቆየት ያለ ጥናት ነው፣ ብሉምበርግ ያወጣው ጥናት ነው። ኢትዮጵያ ውስጥ ከ1000 ሰው 13 ሰው ብቻ መኪና የመግዛት አቅም ወይም ደግሞ መኪና የመያዝ አቅም አለው የሚል ጥናት ነው። 13 ሰው እዚሁ ራሱ የትም ሳንሄድ ጥናቱን እዚሁ አፕሊካብል ብናደርገው ከኛ ውስጥ ቲጂ ናሽ መኪና ያላት፣ ሁለታችን እግረኛ ነን። ከዛ ደግሞ ከካሜራ ጀርባ ቤተሰቦቻችን የማያዩዋቸው ክሮቻችን አሉ እግረኞች። ስለዚህ እንደው ከ1000 ሰው 13 የሚለው ራሱ በስቶብኛል። እኔ በስቷል። አዎ ምክንያቱም ያው ፋክቱ እንደዛ ስላልሆነ እዚሁ ያየነው ስለሆነ እኮ ነው። ስለዚህ በቀላሉ መኪና መግዛት አንችልም እንደ ማህበረሰብ የሚለውን ነገር ያሳያል። እውነታው እንደዛ ነው። ዞር ዞር ብለን እንዴት ፈልገው ምንለው ፋክት አይደለም፣ ፊት ለፊት የምናየው ነገር ነው። ከዚሁ ጋር ተያይዞ ደግሞ ኢትዮጵያ ከአፍሪካ ሀገራት በመጀመሪያ ደረጃ ተቀምጣለች። በምን? በኤሌክትሪክ መኪና አጠቃቀም ወይም ደግሞ 13 ሰዎች ናቸው የተሰለፉት። አመሰግናለሁ ጆቢ ቴንክ ዩ። እነዚህ 13 ሰዎች ደግሞ ከአፍሪካ 1 እስከ 5 ደረጃ ወይም ራንክ ወጥቷል በኤሌክትሪክ መኪና አጠቃቀም ማለት ነው። ኢትዮጵያ ከ100 እስከ 115,000 የሚደርሱ ኤሌክትሪክ ተሽከርካሪዎች አሏት። ይሄ የሆነው እንግዲህ ኢትዮጵያን በመጀመሪያ ደረጃ ያስቀመጣት መንግስት ለኤሌክትሪክ መኪኖች የሚሰጠው ድጋፍ ነው። ስለዚህ 13 ሰዎችም ወደዛ ያይሻው እሺ 13 ሰዎችም እሺ እኛ 13 ሰዎች ዴክስ ምንም አይደለም የሚይዙት ቅንጡ የኤሌክትሪክ መኪናዎች ናቸው ማለት ነው። በዚሁ ምድብ ላይ እንግዲህ በሁለተኛነት ጋና ከዛ ደግሞ ናይጄሪያ እያሉ 5 ሀገራት ሊስት ተደርገዋል። እኔ ግን በጣም ያሳሰበኝ ከ1000 ሰው ውስጥ 13 ሰው ብቻ መግዛቱና እኛም ደግሞ ሰለባ መሆናቸው የቀሩት እኛ ከ987 ውስጥ ነው የምንካተተው። ልክ ነው። 13 ውስጥ ለመግባት አሁን ጠንክረን መጫወት አለብን። ቤተሰቦቻችን አላማቸው እሱ ነው። ወደ ኤሌክትሪክ መኪና ድንገት አይደል የመጣ ነው። አስገራሚ እኮ ለውጥ ነውና ድንገት ደግሞ እነኚህ 900 ምናምኖቹ ሰዎች ወደ መኪና መግዛት ሊመጡ ይችላል። አይታወቅም። አሜን አሜን በልጆም የቆራሌው መረጃዎቻችን እነኚህን ይመስሉ ነበረ። በቅዳሜኛ ቆንጆ ፕሮግራሞች ገና አልተነኩም አሉ፣ ይቀጥላሉ። እንኳን ለ130ኛው የኢትዮጵያውያን የአድዋ ድል መታሰቢያ ዕለት አደረሳችሁ ማለት እንወዳለን። የአባቶቻችን የጀግኖች ልጆች ነን በሚለው ስሜት ውስጥ ነው አብረን የምንቆየው። አብራችሁን ስላላችሁም ደስ ይለናል። ቻናል 1 ቅዳሜኛ ፕሮግራማችን አብሯችሁ ይቆያል።